ጀግና የሞስኮ ፊታውራሪ ወይዘሮ ጽጌ ገብረመሲህ ወይዘሮ ጽጌ ምክትል አሰልጣኝ ደግሞ በተሰሩ የኢትዮጵያ አትሌቲክስ ታሪክ በጥሩ መሰረት ላይ እንዲቆሙ ያደረጉ አሰልጣኝና ጸሐፊ ናቸው። አጨብጭቡና መስማቸው ሱፐር ኮማንዶ ነው እሺ በዚሁ ሻምበል ትዕዛዙ ውብሸት በአቴንስ ዋና አሰልጣኝ በሲድኒ ረዳት አሰልጣኝ በመሆን ሻምበል ትዕዛዙ ውብሸት ተወካይ በመሆን የኢትዮጵያ ድል የጀርባ አጥንት አሰልጣኝ ሻምበል ቶሎሳ ኦቱ ሻምበል ዘላለም ደስታ እኚህ አሰልጣኝ በአቴንስ ኦሎምፒክ አሰልጣኝ እንደዚሁም በሲድኒ ኦሎምፒክ ዋና አሰልጣኝ በቤጂንግ ኦሎምፒክ ዋና አሰልጣኝ በመሆን ያገለገሉ ዶክተር ወልደመስቀል ቆስጤ በሚዩኒክ ኦሎምፒክ የ1972 ኦሎምፒክ አሰልጣኝ ባርሴሎና በዋና አሰልጣኝነት አታላንታ በዋና አሰልጣኝነት ሲድኒ ኦሎምፒክ በዋና አሰልጣኝነት በአቴንስ ኦሎምፒክ በዋና አሰልጣኝነት በቤጂንግ ኦሎምፒክ በዋና አሰልጣኝነት የኢትዮጵያ የመምታት ታሪክ የጻፉ ናቸው። እዚሁ ሀብታም ዓለም 800 ሜትር ጫላ ባዬ 3000 ሜትር መሰናክል ኃይለማርያም አማረ 3000 ሜትር ይራቅጣው በሙኒክ ኦሎምፒክ እና በሞስኮ ኦሎምፒክ የዱርሞ ሐኪም የነበሩናቸው ዶክተር ያየ ይራቅጣው The nation is honoring and awarding all our participants representing this land of runners, Ethiopia, in all the Olympics from Melbourne, where we for the first time took part up until the Rio Olympic of 2016. We will be now heading towards our next category. Darum, እንዴት ነው የሚሸኘው? እሺ በተመሳሳይ አቶ አክሊሉ ይምታቱ በሞስኮ ኦሎምፒክ በ1972 በእኛ በ80 በአውሮፓ የቡድን መሪ የነበሩ አቶ ስብሐት በላይ በባርሴሎና ኦሎምፒክ በ1984 ወይም 92 የአቶ ያሚ ከበደ የአትላንታ ኦሎምፒክ የ1996 ቡድን መሪ ልጅ ናቸው። በአክብሮት ሽልማታቸውን የተቀበሉ ነው። እናመሰግናለን። የአቶ ታደሰ መለሳይ ሌሎችም አትሌቶቻችን የሚሸለሙ የሚዘከሩ ይሆናል። የመጨረሻ አይደለም። ስለዚህ የገንዘብ ሽልማት የተበረከተላቸው በዚህ አግባብ ለማስታወስ ከሜልቦርን እስከ ሞስኮ ኦሎምፒክ ድረስ ብቻ ያሉ አትሌቶች ነው የሚሸለመው። ከሜልቦርን ኦሎምፒክ እስከ ሞስኮ ኦሎምፒክ 1972 ድረስ ብቻ የተወዳደሩት ነው ገንዘብ የሚሸለመው። ከዛ ወዲህ ላሉት በተለያየ ምክንያት ሽልማት በልዩ ክብር ነው የምንሰጠው። ግን ከዛ በፊት ያሉት ቤተሰቦቻቸው እንዲደጎሙ ከፍ ያለ መጠን ያለው ገንዘብ ተሸላሚ ይሆናሉ። በጭብጨባ ተቀበሉ። ወደ ሜክሲኮ ኦሎምፒክ እናልፋለን። ተሸላሚ ናቸው። በተደራቸው ባርሴሎና ጀግና ተሳታፊዎች ወደፊት እየመጣችሁ ስማችሁን ጠርተናል። ፈጠን አጨብጭቡላቸው። ቸር ፈጣሪ እድሜ ለብሷቸው ዛሬ ካወሰው የሀገር ውለታቸው ውለታ ማድረስ ሀገር እንዳላቸው ስለገባቸው ደስ ብሎናል። አጨብጭቡላቸው። በጣም ኢትዮጵያ ውለታ ማድረስ ሀገር ናት። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ ለማቸዋለሁ።
ተሳትፏን ጀምራ በሲድኒና በቤጂንግም የኢትዮጵያን የኦሎምፒክ ተሳትፎች በክብር የገለጸች ነች። አትሌት ብርሃኔ አደሬ ከአትላንታ ኦሎምፒክ global stars were mentioned there for their participation maybe in this Olympics, but we will also celebrate their achievements later with as medal winners. እናመሰግናለን። ወደ ሲድኒ ኦሎምፒክ እንሄዳለን። በኢትዮጵያ የኦሎምፒክ ታሪክ ታይቶ የማይታወቅ ድል የተመዘገበበት ኦሎምፒክ ቢኖር የሲድኒ ኦሎምፒክ ነው። the unprecedented victory in 25,000 ብር ሸዋን ግዛው ወርቁ 25,000 ብር ከተማ በንቲ 25,000 ብር ተሸላሚዎች ናቸው። ጀግኖቻችንን እድሜ ቢጫጫ ናቸው። ሰዓታችን ለመጠቀም ያህል የሞስኮ ኦሊምፒክ ተሳታፊዎቻችንን እናዘጋጃለን። ሞስኮ እንደሚታወቀው ኢትዮጵያ ትልቅ የኦሎምፒክ ስኬት ካገኘችባቸው የኦሎምፒክ ከተሞቻችን መካከል ናቸው። ተሳታፊዎቹን እንደሚከተለው እጠራለሁ። ተከስተ ምትኩ 20 ኪሎ ሜትር እርምጃ፣ ሞገስ አለማየሁ በማራቶን፣ ከበደ ባልቻ በማራቶን። በነገራችን ላይ ከበደ ባልቻ ኢትዮጵያን በዓለም አትሌቲክስ ሻምፒዮና ለመጀመሪያ ጊዜ የወከሉ ሰው እንደሆነ ይታወቃሉ። ግርማ ወልደሃና በ3000 ሜትር መሰናክል፣ ኃይሉ ወልደ ጻዲቅ 3000 ሜትር መሰናክል፣ አምሳል ወልደ ገብርኤል 1500 ሜትር፣ ካሳ ባልቻ 1500 ሜትር፣ አበበ ዘይሁን 800። ክቡር አቶ ይድነቃቸው ተሰማ በቶኪዮ ኦሎምፒክ 1964 በሜልቦርን ኦሎምፒክ 1956 በሮም ኦሎምፒክ 1960 ላይ ለኢትዮጵያ ኦሎምፒክ ቡድን ታላቅ አስተዋጽኦ ያበረከቱ ክቡር አቶ ይድነቃቸው ተሰማ ቤተሰቦች በቡድን መሪነት አስተዋጽኦ ያደረጉ 4 ሰዎችን ቀጥዬ እጠራለሁ። ኮሎኔል በቀለ ገዛው በሜክሲኮ ኦሎምፒክ 1968 ላይ የኢትዮጵያ ኦሎምፒክ ቡድን የመሩ፣ አቶ ታደሰ መለሰ በሚኒክ ኦሎምፒክ 1972 ላይ የኢትዮጵያ ኦሎምፒክ ቡድንን የመሩ፣ አቶ ያኒ ከበደ እንደዚሁ በአትላንታ ኦሎምፒክ ላይ የኢትዮጵያ ኦሎምፒክ ቡድንን የመሩና ክቡር አቶ መላኩ ጴጥሮስ በ1996 አትላንታና በታሪካዊ የሲድኒ ኦሎምፒክ ላይ የኢትዮጵያ ኦሎምፒክ ቡድን የመሩ ናቸው። እነዚህ ሰዎች አስቀድሜ እጠራለሁ። እናመሰግናለን። አድማሱ ሰጪ ረዳት ቴክኒክ ቡድን መሪ መቶ አለቃ መገርሳ ቱሉ በሲድኒ ኦሎምፒክ ረዳት አሰልጣኝ የነበሩ መቶ አለቃ መገርሳ ቱሉ ወደዚህ መጥተናል። ሻምበል ኮማንደር ቶሜራ፣ ሻምበል ዮሐንስ መሐመድ በአትሌት ኮማንደር አበበ መኮንን በቤጂንግ ኦሎምፒክ በረዳት አሰልጣኝነት የተጓዙ፣ እየቀረቡ ነው። እጅግ ውጤታማ የነበሩና የሆኑ አትሌቶችን ያፈሩ ታላቅ አሰልጣኝ ናቸው ዶክተር ይልማ በርታ። በመቀጠል ሻምበል ቶሎሳ ቆቱ፣ ሻምበል ቶሎሳ ቆቱ ጀግና አሰልጣኝ በአትላንታ ኦሎምፒክ በአቴንስ ኦሎምፒክ ዋና የልዑካን ቡድን መሪ የነበሩ ከልብ እናመሰግናለን። ቀጣይ 5 የምንጠራችሁ ወደ ስጠጋቱ ምናላችሁ አቶ አክሊሉ ጉዳቱ
አቶ ስብሐት እዚህ መጥተዋል። አጨብጭቡላቸው። አቶ ስብሐት በላይ በባርሴሎና ኦሎምፒክ 1992 የቡድን መሪ የነበሩ ናቸው። ሌላ በጣም በስም የጥንጥሞች የምናስታውሳቸው ባሻ ኃይሌ ገብረስላሴ በ3000 ሜትር መሰናክል፣ መቅደስ በቀለ በ1500 ሜትር፣ ደሜ ዳባ በ3000 ሜትር መሰናክል፣ ሮባ ጋሪ በ10000 ሜትር፣ መስታወት ቱፋ በ3000 ሜትር መሰናክል እንገልጽላችኋለን። ሲድኒዎች ብድግ በሉልን። ወደ አቴንሶች እናልፋለን። ወደ አቴንስ ኦሎምፒክ ተሳታፊዎች እናልፋለን። ውልጌታ ወንድሙ በአቴንስና በቤጂንግ የ1500 ሜትር ሯጭ፣ ስንታየው እጅጉ በ5000 ሜትር፣ አንበሴ ቶሎሳ በማራቶን፣ መስፍን በደንብ በዚህ ዘርፍ የታወቀ ነው። ዳው መስፍን በ3000 ሜትር መሰናክል በሁለት ኦሎምፒኮች የተሳተፈ እነዚህ የቤጂንግ ተሳታፊዎቻችን ናቸው። ቤጂንግ የኢትዮጵያ ልዑካን የአትሌቲክስ ተሳታፊ ቡድን አባላት በፍጥነት ወደፊት ትመጡልናላችሁ። ቤጂንግ የለንደን ኦሎምፒክ ተሳታፊዎች ተዘጋጁልን። የኔው አላምረው 5000 ሜትር፣ ማሪ ዲባባ ማራቶን፣ አሰነፈች መርጊያ ማራቶን፣ ጌቱ ፈለቀ ማራቶን፣ አየር አብሽሮ ማራቶን፣ ዲኖ ስፍር ማራቶን፣ በረከት ደስታ 400 ሜትር፣ ብርሃን ጌታውን በኢትዮጵያ አትሌቲክስ ከፍተኛ አስተዋጽኦ ያደረጉ ናቸው። በአመራር ደረጃ አጨብጭቡ ናቸው። ሰዎች የሚደረግ ሳይ ለረጅም ጊዜ አቶ ነጋ ገብረእግዚአብሔር በሲድኒ ኦሎምፒክ የቡድን መሪ ነበሩ። በአቴንስ ኦሎምፒክ የቡድን መሪ ነበሩ። በለንደንና በቤጂንግ በአራት ኦሎምፒኮች የቡድን መሪ ነበሩ። አቶ ነጋ ገብረእግዚአብሔር በኢትዮጵያ የኦሎምፒክ ቡድን ላይ የቴክኒክ ቡድን መሪ በመሆን ያገለገሉም ያሉ አቶ ጉቤ ጁሎ፣ አቶ አለባቸው ንጉሴ በሪዮ ኦሎምፒክ 2016 ላይ እናመሰግኖታለን። በተደረገው ለሀገር በተከፈለው ውለታ ሁሉ ለፀሐዩ ለቁሙ ያልተበገረው ጀግንነት አጨብጭቡላቸው። እንደዚሁ አቶ ካሱ አለማየሁ በቤጂንግ ረዳት አሰልጣኝ፣ በአቴንስ ኦሎምፒክ እንደዚሁ ከሰሞኑ ሽልማት የተከታተልን በቀጣይነት የምንጠራቸው 5 ሰዎች ደግሞ በቡድን መሪነት፣ በቴክኒክ ቡድን መሪነት፣ በኦሎምፒክ ቡድን አስተባባሪነት ያገለገሉ ሰዎችን ይሆናል ማለት ነው። ሜትር እንዲሁም ደግሞ ሸዋንግዛው ወርቁ እና ከተማ በንቲ ሁለቱም በ400 ሜትር